እጅግ አስገራሚ ነው። እስኪ እናንተም ታሪኩን ሰምታችሁ ሐሳባችሁን በኮሜንት ስፍራው ላይ ግለጹልኝ። በመዲናችን አዲስ አበባ እንግዲህ በሙሽሪት አለመገኘት ምክንያትም በሚሊዮን የሚቆጠር ገንዘብ የፈሰሰበት ሰርግ መሰረዙ ተሰምቷል። እኔና ሄኒ አሁን ፍቅር ውስጥ ነው ያለ ነው። በጣም ነው ወደው በጣም አፈቅረዋለሁ። አስገድዳን ሰርግ እንድናደርግ ያደረገችን አስገድዳ በ50 ሺህ ብር በሬ ገዝቼ 150 ኪሎ ጤፍ አስፈጭቼ። ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮ ቤተሰቦች ሳምንቱን እጅግ በጣም ብዙ ሰዎችን ሲያነጋገሩ የነበሩ የተለያዩ መረጃዎች ነበሩ። ከነዛም መረጃዎች መካከል እጅግ በጣም አስገራሚ በሆነ እጅግ በጣም ብዙ ወጪ በወጣበት የሰርግ ፕሮግራም ላይ ሙሽራዋ ቀረች ተብሎ እጅግ በጣም ብዙ ሰዎችም በዚህ ጉዳይ ላይ የተነጋገሩበትም የተገረሙበትም ነበር። ዛሬ ግን ለእናንተ መጀመሪያ ማሰማችሁ ቪዲዮ ምንድነው እጅግ በጣም ኢትዮጵያዊ ከሆነ ስነምግባር ውጪ የሆኑ ወንዶች በተለይ ደግሞ በፀጉር ቤት እየተገኙ የማይሆን ድርጊትን የሚያደርጉ ሰዎችን ሰመረባሪያው እጅግ በጣም ትክክለኛ የሆነ መልስ እየሰጠባቸው ነበር። ታዲያ ያን ቪዲዮ ሰምተን እንመለስ። እንዴት ናችሁ ቤተሰቦች? ወንድም ሴትም እስከንጋል እናትዬ አዲስ ነገር ነው የመጣላችሁ። ማር ነው የጎጃም ማር እንዴት ፊት እንደሚያሳምር ወንድም ሴትም እስከ እንዳታደርጉ። ደሞ እንዴ እናንተ ተጠቀምኩ ብዬ ሀበሻ ተጠቀምኩ ብዬ ሀበሻ ከግብጣበታምነት ወደ ቢዩቲፉል ወደ መሆን መንገድ ልሰደው ብል አንተ እርጎ ምናምን ተልባና እርድ በሰራው በየቪዲዮ 700 ምናምን ስድብ ምናምን ግዴታ ግብጣታም ነው እንዴ? ቆይ ሀበሻ ማለት ግብጣታምነት ማለት ነው። ያ ከሆነ አያምኑት ሀበሻ። እኔም እንደነደጀኔ ቸግሮኛል። ውሰድኝ አውሮፓውያን እናትዬ እንዴ ቆንጆ ነው ባል ባጎረስ እጄን ተነኮስኩ አለች። ያያት እንዴ ምን ሆናችሁ ነው? ተሙንጉሴ ምናምን ጭራሽ እየተቀባበላችሁም ሰድባችሁኛል። ተቀባበልኩ ይማርባችሁ ባል ምናችሁ ነው? ቆይ አዳም ይቀባ ማን ነው አይቀባ ሄዋን ብቻ ትቀባ የሚል ካለ እተዋለሁ። ዛሬው ነው መጽሐፍ ላይ ካለ ላኩልኝ እተዋለሁ። እንደገና ለእንትና ላኩልኝ ለታኩር እሷ በመልኳ እየሰደዋት ነው ቆንጆ እንድትሆን ወይ የመቀባባት ችግር ነው። እንደዛ ነው የሚያደርጋቸው። ኢቭን ፌመስ ነው ማለት ነው። ሶ ላኩለት ቆንጆ ሁኑ። እንዴ ምን ሆናችሁ ነው? ተቀባቡ ባልኩኝ የሚሰድባችሁ ነው የምትወዱታ ላይ ታረጋላችሁ። ተቀባቡ ይመርባችሁ። ቆንጂዬ ሆኖ እኮ ነው ያልኩት። እስኪ ማር ተቀቡ እንደሚዳል በጌታ እንዴ ምን ሆናችሁ ነው? ቆንጆ ሆኖ ባልኩኝ ባጎረስኩ እጄን ተነኮስ። ለሀበሻ ግርጣታ ግዴታ ግርጣታ ምን ሆነ የሚል ማህበረሰብ እኔ ሀበሻ አይደለም ባይዘ ይቅርታልኩኝ። አምኖት ሀበሻ አምኖት ይሁ አበሻ ባትሆን ደስታዬ ነበር። በነገራችን ላይ እኔ ማለት 700 ስድብ ነው ያልከው 700 አንደኛ ልጨምርልህ እስከ 800 ያዘው ነው የምልህ ነው። አዳምም አይደለም ሔዋን ምንድነው አንተ ከአዳምና ሔዋን እኔ አሁን በጀርባ የምታስተላልፉት አይገርምህም? ግን አሁን አንተኛ ፋራ ነህ አንተ አራዳ ነህ። ምንድነው እያወራህ ያለው? ስለ ፊት መቀባት እርጎ ፊቴን ተቀባው ምናምን ባንተ መቁላላት እርጎ አይደለም። አሁን የፈለከውን ነገር ቢገኝ ትቀባለህ። ምንድነው አንተ? እርግጠኛ ነኝ እዚህ ሀገር አይደለም ይሄን ያህል እንኳን አልሞትንም። በነገራችን ላይ እዚህ ሀገር ኮንክ ጎረምሳ ሰፈር ካለ እንደው መግቢያ መውጫ የሚታወቅ ከሆነ አንተ እዚህ ሀገር አትኖርም። ጥፍር ቀለም፣ ጆሮ ጌጥ፣ ቅንድብ እንደዚህ አይነት በጣም አሰቃቂ ግብረ ሰዶም ዩቲዩብ ላይ ቆመህ ማንን ነው የምታስተምረው አንተ? ጭራሽ አበሻባት ግርጣት ከግርጣት ይሻላል ሞት አይሻለኝም እንዴ አንተን ከመመስል እንዴ? ከየት ነው የመጣችሁት እናንተ? የምር እናንተን እኛ አሳድገናል ግን እዚህ ሀገር ውስጥ እንደው እኔ ታላቅ ወንድም ሆኜ የሰፈር ጎረምሳ ያለው ራሱ ጎረምሳ ሆኜ አሁን አባት ሆኜ ትልቅ ሰው ሆኜ ራሱ እንደው እናንተ ከየት ፈለቃችሁ እናንተ? እንደው ስታድጉ እንዴት አላየናችሁም? ተሳስተን ልውጥ አይልም። የሰው ልጅ ፕሮግሬሲቭ ነው። በተለይ እንደዚህ አይነት ፕሮግሬሲቭ ነው ያንተ በጣም የተለየ አይነት ፕሮስቲቲዩሽን። በቃ ሰው እንዴት በጾታ በተፈጥሮ በማንነቱ ጋምብል ያደርጋል። ተወንኛል እርሳን ይሄ ባህል ኢትዮጵያዊ መሆንን ብላ እሱን ከሳትፈው ቆየኩ። እንዳው እንዳፈ አርጎት ባልሆንክ ደስ ይለኝ ነበር። ግን አፍራለሁ። የመጨረሻን ማፍረው በእናንተ በማህበረሰብም እያፈርኩ ነው። እነዚህን አቅፈን መኖር መቻላችን አንድ ሰው እንኳን ወጥቶ እንዴት አይናገርም? አይመለከታችሁም ሁላችሁም ማለት ነው። እኔ እኮ ግራ ግብት ይለኛል እኮ የሆነ ፖድካስት ላይ ሰሞኑን ሰመረ ባሪያው ብዙ ነገር ከመናገሩ የተነሳ ሚስተር ቢልንም ሞኝ ነው ብሎ ይተቻል። አንድ ጀዝባ እስቲ ተናገር አንተ አንድ ነገር ኮንሰርን ይሄ ማህበረሰብ የሚያገባህ ከሆነ ተናገር እስቲ።
ለምን ሚስተር ቢን አለም ክንፍ ያለው ነገር ለምን አይመጣም? እኛን ማከብረንና ገደል የሚከተልን ነገር ቢሰብክ ከሆነ አሁን እናገራለን ግጥም አድርገን ምን ይቆጥርብናል ስንናገር? እንደ ሰው መቆም መቻል አለብን። ለምናምንበት ለእንደዚህ አይነት ቅሌት መድረሳችን አያሳፍርም እንዴ? ኢትዮጵያዊ እንደዚህ አይነት ቅሌት ተመድቦ ያቀም እኮ ምን እያስተማረ ቆሞ ፊቱን ለህዝብ ማሳየት ሳይፈራ እንዴ? ስንት እምነት ያለን ሰዎች እኮ ነው ብንጣላበትም በየብሔሩ እኮ አይደገፍም። ኢትዮጵያ ውስጥ ብሔርና ብሔር ሲናከስ ቢውልም ሲጣላ ቢውልም ፖለቲካው ሲያምሰው ቢውልም በራሱ እንደ አንድ ምንቆምበት ብቸኛ ነገር እንደዚህ አይነት ቢሄቪየር ላይ ነው። እንደ አንድ ምንቆመው ጆሮ ጌጥ ጥፍር ቀለም ተቀብተህ እንትን እያልክ ምናምን ትቀፋ የመጨረሻ የምትቀፈው በቃ ልጅ ሲቃጠል ፊልም ተቃጠለ ይባላል። ድሮ ልጅ ሲቃጠል ያየሁት አንተን ነው። አሁን አንተ ምን አይነት ቤተሰብ እንደተቃጠለበት ፊልም እንደተቃጠለባችሁ ሳይታጠብ ነው የተቃጠለው። ገና ሹት ሲደረግ ገና ጨለማ ውስጥ ፎቶ እንዳነሳችሁ ቁጠሩት። ይሄንን ሰው ብላችሁ መቼም ለማህበረሰቡ ቀላቀላችሁ። እንደው ባለበት ሀገር ቢያገኙና እንደው እንደሚሆን ቢያነጋግሩ ደስ ይለኝ ነበር። እኔ እንደው ተሳስተ መንገድ ላይ ባላይ ጥሩ ነው ላንተ ሲባል ለኔ ችግር የለው። ወንድ ልጅ ምን ይሆናል? አንተ እንደምትለው አይነት ዲስክሪፕሽን ወንድ ልጅ አይደለም። ብዙ ነን። እኔ ብቻ አይደለሁኝ። እንደው አፈርን ግን የምንጮህበትም አጣን እኮ። አሁን ግራ የገባን ነው። ማህበረሰብ ተኛብን። እንደው እንንቃ፣ ግድ የላችሁም። ይሄንን መቆጣጠረኛ አንቻ እስር ቤት አይቆጣጠረውም። ፖሊስም አይቆጣጠረውም። ስንቱን ባለሻሽና ስንቱን ምድረግ ጠቁም ይችላል ለፖሊስ ማህበረሰብ መውጫ መግቢያ እንዳይኖራቸው ካረገን አይኖሩም። በፊትም ፖሊስ አይደለም የተቆጣጠራቸው። የትኛው ህግ አይደለም የተቆጣጠራቸው በፊት ህጉ አንቀጹ ሺህ ዓመት እስራትና 16 ሞት ብሎ ይፍረድ ከፈለገ ምን እሱ ነው እንደሚቆጣጠረው። ሰው ዝም ካለ እኛ የነበረን ጉልበት ጡንቻ ጠፋ፣ ደንታችን አልሆነ አለ። አሁን ይሄ ከየት እንደመጣ አላውቅም። በምን አሽገው እንደላኩብን በሲሚንቶ ወረቀቱን በምን አንተን አሽገው እንደላኩብን አላውቅም። እንደው ወደ ላኩበት ሀገር ብንመልስ ወደ ጥልቁ እንደው ወደ መጣበት ምን ይላል? እንደው ይሄ ደሞ ተሰደብኩ አልክ። አይዞህ ወንድ አለማግኘት ተሰደብክ። ሰዎች ይኸው እንደሰማችሁት ነው። ሰመረ ባሪያው ሲናገር የነበረው ነገር እጅግ በጣም ነበረ ሲያስገርም የነበረው እጅግ በጣም ብዙ ሰዎችን። ታዲያ እናንተ ሲል ነገር እንዴት አገኛችሁት? ወንድማችን ሰመረ ባሪያው እጅግ በጣም ደስ የሚሉ ነገሮችን ነበር ሲናገር የነበረው። ከኢትዮጵያዊ ባህል ያፈነገጡ የሆኑ አለባበሶችንም ሆነ ድርጊቶችን ሁላችንም እንደምናወግዝ እናንተም ኮሜንት ላይ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤተሰቦች በቀጣይ ማሰማችሁ ቪዲዮ ምንድነው እጅግ በጣም ብዙ ሰዎችን ሲያስገርም የነበረው መረጃ ሳምንቱን ሙሽራ በሰርግ ፕሮግራም ላይ መቀምጣም የተናገረ ነበር። ታዲያ ይሄን ቪዲዮም ሰምተን እጅግ አስገራሚ ነው። እስኪ እናንተም ታሪኩን ሰምታችሁ ሐሳባችሁን በኮሜንት ስፍራው ላይ ግለጹልኝ። በመዲናችን አዲስ አበባ እንግዲህ በሙሽሪት አለመገኘት ምክንያትም በሚሊዮን የሚቆጠር ገንዘብ የፈሰሰበት ሰርግ መሰረዙ ተሰምቷል። በአዲስ አበባ ከተማ ሰሞኑን ብዙዎችን ያነጋገረ የሰርግ ታሪክ እንግዲህ ተከስቷል። ሁሉም ነገር ተሰናድቶ የሰርግ አዳራሹ አሸብርቆ ምግብና መጠጡ ሞልቶ የተጠበቀው ሰርግ እንግዲህ በሙሽሪት አለመገኘት ምክንያት ሳይሳካ ቀርቷል። ለዓመታት በትውውቅ የቆዩት ሙሽራው በውጭ ሀገር የሚኖረው እነዚህ ጥንዶች ጋብቻቸው ፈጸም ከፍተኛ ወጪ አድርገው እንደነበረም ነው የተገለጸው። ለክትፎ ብቻ ወደ 450 ሺህ ብር የሚጠጋ ቅድመ ክፍያ ተከፍሎ ነበረም። ታዲያ ዲኮሩም በደማቅ ሁኔታ ተሰርቶ አልቆ ነበረም። ነገር ግን እንግዲህ በሰርጉ ዋዜማና በእለቱ በተፈጠረ አለመግባባት ነገሮች ይበላሻሉ። ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚል ጥያቄ ታነሳለች። ሙሽራው በበኩሉ ይህንን ጥያቄ ለመቀበል ፈቃደኛ አልሆነም ወይም ደግሞ ጊዜው አልፈቀደም ማለቱ ነው እንግዲህ የተገለጸው። ታዲያ በዚህ መሃል ሙሽራው ከዚህ በፊት ትዳር ነበረው 5 ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች መፈጠራቸው ችግሩን እንዳባባሰው ነው የተገለጸው። ሽማግሌዎች በመሃል ገብተው ለማስማማት ያደረጉት ጥረት ሳይሳካ ቀርቷል። በሚሊዮኖች የሚቆጠር ወጪ የፈሰሰበት ይህ ሰርግ እንግዲህ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስቶ ወደ ቤቱ እንደተመለሰ ነው የተገለጸው። የከተማችን አነጋጋሪ ሰርግ ሙሽራዋ የሰርጓ ቀን ቀረች። አስገራሚ ሴቷ ሙሽራ ምን አርጓት? እንግዲህ ሙሉ ዝርዝሩን ያው ቢኒ ይዞት መጥቷል። እንደውም አንዳንዴ እንዲህ አይነት ወሬዎች የሚወጡት ያው ቀብድ ተከፋያፍ የለ፣ በዚህ በኩል ዲጂ አለ፣ በዚህ ዲኮር አለ፣ በዚህ ምግብ አለ። ስለዚህ ታዳሚው እንኳን ዝም ቢል እነዚህ ተቋማት ዝም አይሉ። አስታዳሚ ራሱ ዛሬ ነበር ሰርጉ አይደል? ዛሬ ነበር ሰርጉ፣ ዛሬ ነበረ። የተዋወቁት ከአመታት በፊት እንደሆኑ ነው መረጃዎች የሚጠቁሙት። እሱ ውጪ ነበረ፣ እዚህ እንዳልነበረ ነው መረጃዎች የተገለጸ። ሎንግ ዲስታንስ ነው እንግዲህ። ሰርጉ ግን ይደገሳል ተብሎ የታሰበው
ወራቶች በፊት ነው የሚሰሩት። ከወር በፊት ነው ቀብድ የተቀበሉት። ያ ማለት ከወራት በፊት ሰርጉ እንደሚኖር ታውቋል ማለት ነው። ለክትፎ ቤት በመረጃው መሰረት ለበቀለች ክትፎ 450 ሺህ ብር ተከፍሎ እንግዲህ ክትፎ በቀኑ ክትፎ ለማድረስ አላሁን ክትፎ አይደለም ዋናው ለምን አታሰው ጓጉቶ የለው ዋናው ክትፎ ላይ ለምን ትሄዳለህ? አንተ ከክትፎ ለምን ጀመርክ? ምርጥ ክትፎ ይሰራል አይደል እንዴ? አሁን ለምን ከክትፎ ጀመርክ አንተ? አሁን ወሬውን ረሳ ነው ክትፎ ሲባል 450 ሺህ ብር የክትፎ እሺ። ዲኮርም ተሰርቶ ነበረ ከትላንት ጀምሮ በደንብ ፏ ብሎ ነበረ። እንደምትመለከተው ይሄ ከጀርባ የምትመለከቱት የሙሽራዋና የሙሽራው መቀመጫ ነው። የሚዜዎቹ ተነስቶ መጨረሻ ላይ እንደማሳያ እንደው ለፎቶ ብንነሳ ብሎ ነው ዲጄው እሱ ነው የነበረው። በነገራችን ላይ ትልቅ ሰርግ ነው የሚያስብለው። በዲጄ ብቻ አልነበረም፣ ባንድም ነበረ፣ ባህላዊ ባንድም የነበረው። እንግዲህ ሳይሰሩ ሄዱ። አዎ እንግዲህ ይሄ እነሱ ከሄዱ በኋላ ነው። እነሱም ባህላዊ እንግዲህ ሁሉ ነገር ተስተካክሎ ትክክል ነው። ቤተሰቦች ከትዳር በፊት ማንኛውም ሰው መመርመር አለበት ብዬ አምናለሁ። ግን በትዳር በሰርጓ ቀን ላይ ይህ ነገር ባይፈጠር ጥሩ ነበር። ግን ቤተሰቦች እናንተ ሰይን መረጃ የተሰማችሁ ሰይፉ ፋንታሁንም እነዚህ የተነጋገርንበት ነበር። መረጃውን ሳምንቱን እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋግር ነበር መረጃ ነበር። እስኪ ደግሞ ሌላ ቪዲዮ ሰምተን እጅግ በጣም ያሳዝናል። በሶሻል ሚዲያ መልካም ስብናው የምናውቀው ብሩክ በአሁኑ ወቅት በህመም ላይ ሆኖ ያስተላለፈው ልብ የሚነካ መልእክት ብዙዎችን እያነጋገረ ይገኛል። ብሩክ ካለበት የህመም አልጋ ላይ ሆኖ እንዲህ ብሏል። እስከ ዛሬ በነፃ በፈጣሪ በነፃ ለመተንፈስ እንኳን ያልቻልኩት ዛሬ ግን ይኸው በገንዘብ ሆኗል የምተነፈሰው። ያላችሁን ነገር ሁሉ አመስግኑ፣ ባላችሁ ነገር ሁሉ ተመስገን በሉ። ታዲያ ብሩክ ዚቲ ምን ሆኖ ነው እንዲህ የሆነው ሲሉ ብዙዎች እየጠየቁ ይገኛሉ። እኔም ታዲያ ተጨማሪ መረጃ ሳገኝ እማደርሳችሁ ይሆናል። እንደሰማችሁት ነው። እጅግ በጣም ነው የሚገርመው። ጓደኛሞቹ ጋዜጠኞች አካል ጉዳት እንደደረሰባቸው እየተነገረ ነበር። ታዲያ ብሩክ ዚቲም ሐኪም ቤት ውስጥ ሆኖ እጅግ በጣም ብዙ ሰዎችን ያስተምራል የሚለውን ንግግር እየተናገረ ነበር። እስኪ የብሩክን ንግግር ሰምተን እስከዛሬ በነፃ ያገኘሁትን አየር ዛሬ በገንዘብ እያገኘሁት ነው። አንዳንድ ነገሮች ከእጃችን እስኪወጡ ድረስ ዋጋቸውን አናውቅም። ለማንኛውም ስለ ሁሉ ነገር ተመስገን በሉ። ብሩክ ዚቲ ነኝ። ሸር ቆዩልኝ። ይሄው ቤተሰቦች እንደሰማችሁት ነው። ሁላችንም ልናመሰግን ይገባል። ምክንያቱም እንደዚህ በነፃ የምንነፍሰው አየር አንድ ቀን በገንዘብ ሊሆን ይችላልና ሁላችንም ይህ ነገር ሳይመጣ እግዚአብሔርን ማመስገን አለብን ብሎ እጅግ በጣም ደስ የሚል መልእክት እያስተላለፈን ነበር ወንድማችን። እግዚአብሔር ምህረቱን ይላክልህ እያላችሁ እናንተም ኮሜንት ላይ ሀሳባችሁን አስቀምጡ። ደግሞ ቤተሰቦች ሰሞኑን እጅግ በጣም አነጋጋሪ የሆነ የህይወት ታሪክ በዚህ ሶሻል ሚዲያ ላይ እየተላለፈ ነበር። እስኪ ደግሞ እሱን አጠር ያለ ቪዲዮ ሰምተን ነው። አስገድዳን ሰርግ እንድናደርግ ያደረገችን አስገድዳ በ50 ሺህ ብር በሬ ገዝቼ 150 ኪሎ ጤፍ አስፈጭቼ የጠላው የሹሮው የበርበሬው ይቅር ገንዘብ አለኝ። ገንዘቡ ያለቀበት ቦታ ጨርሰዋለች። ይህንን ግን ከንብረቴ አውጥቼ እናቷ እንዲህ ስታለቀስ ነው። እንዴት በክረምት ምድር ጌሾ አይደርግልኝ ብቅሎ አይዘጋጅ። እንደገና ደግሞ እንደው ከሚገርመው ነገር ማለት ነው 800 ወር ተቀጥቻለሁ በድር በነሐሴ 21 አይደለ ሰርግ የተደረገው 8 ቀን ዝናብ ሆነ። ያዲ እንኳን አልደርቃለኝ። እንደው አንድ ቀን መጠጥ ሲል ጥፍጥፍ አረኩና ሰበቃ ቤቷ አደረስኩት። አብሮ ተያይዞ ተቦጨቀ። አስተያየት ግማሽ ጎኑ ስለዲያነ ያንን እንዳሰፋ 800 ወር ወጪ አድርጌያለሁ። ይሄ አስገድዳ ያደረገችው ሰርጉን ነገጭት አልጠራጠርም። ታዲያ እናንተስ የቪዲዮ ካያችሁ በኋላ እውነቱ ማን ጋር ነው ብላችሁ ታስባላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀጣይ ደግሞ ማሰማችሁ ቪዲዮ እንደው ቤተሰቦች በእውነተኛ ታሪኮች ላይ የተመሰረቱ ታሪኮችን ወንድማችን በሱ ፍቃድ በተለያየ ጊዜ በዚህ በሶሻል ሚዲያ ላይ ቪዲዮ አጋራ ላይ እናንተ ላይ ቤተሰቦቼ ሀሳብና አስተያየትን እንለውጥበታለን ብዬ ይሄን ቪዲዮ ይዤላችሁ መጥቼ ነበር። እስኪ ደግሞ ቪዲዮውን ሰምተን ነው። በዚህ ዘመን ፍቅር የለም ትላላችሁ አይደል? ይሄንን ካዳመጣችሁ በኋላ ግን በእርግጠኝነት ሐሳባችሁን ትቀይራላችሁ። መልእክቱ እንዲህ ነው። ወንድሜ ሆይ ከራሴ ጋር በማላውቀው ጦርነት ውስጥ ከገባው በድብርት ባህር ውስጥ መስመጥ ከጀመርኩ ዓመታት አለፉ። የልቤን ስቃይ ላካፍልህ። የታሪኬ መነሻ የልቤ ስብራት መጀመሪያ 2013 ነው። በወቅቱ በአንድ ፑል ቤት ውስጥ ተቀጥሬ እሰራ ነበር። እዚያ ነበር ለመጀመሪያ ጊዜ ያየሁት። ብዙም የምንነጋገርበት እድል ባይኖረንም እኔ ግን
ከመውደድ አልፌ አመለኩት። ልቤ በማላውቀው ስሜት ተሞላ። ነገር ግን ይህንን ለሱ ለመግለጽ አንደበቴ አልፈቀደልኝም። በአካል ባገኘሁት ቁጥር ቃላቶች በውስጤ ይሞታሉ። ልቤ ሲናገር ከንፈሬ ዝም ይላል። ዱዳ ሆናለሁ። ፍቅሬ በውስጤ እየነደደ እሱ ፊት ግን ግድግዳ ሆናለሁ። ያለምንም ምክንያት ለምን እንደሆነ እንኳን ሳላውቅ ከማህበራዊ ገጹ ብሎክ አደረገኝ። ያኔ ነበር የዝምታዬን ግድግዳ ሰብሬ በቴክስት መልክ ፍቅሬን ይላኩለት። መልሱ ግን ሌላ የዝምታ ምዕራፍ ሆነ። ይህ ዝምታው ግን እኔን ከእርሱ እንድርቅ አላደረገኝም። እንዲያውም ፍቅሩ በልቤ ውስጥ ስር ሰዶ አሰረኝ። ፍቅሬ የማያልፍ ምልክት እንዲሆነኝ ስሙን በቆዳዬ ላይ በንቅሳት አስፈሬዋለሁ። እሱ ባያውቀው እኔ ግን በየቀኑ የማየውና የማስታውሰው ሕያው ማህተም ነው። ከዚያን ቀን ጀምሮ ሕይወቴ በእርሱ ዙሪያ ብቻ የምትሽከረከር ሆነች። ሌላ ወንድ ወደ ሕይወቴ እንዲገባ አልፈቀድኩም። ለፍቅር የሚጠይቁኝን ሁሉ ይቅርታ ፍቅረኛ አለኝ እያልኩ እመልሳለሁ። የምለው ፍቅረኛ እኔን የማያውቀኝ በልቤ ውስጥ ብቻ የነገሰውን ንጉሥ ነው። ልማድ የሆነብኝ አንድ ነገር አለ። ቀኑ አልፎ ማታ ሲተካ እግሮቼ ሳላዛቸው ወደ ሰፈሩ ይወስዱኛል። ዓላማዬ አንድ ነው። ጥላውን እንኳን ባይ ከሩቅ ሆኜ ድምፁን ብሰማ ለዚያች ሌሊት የነፍሴ ማስታገሻ ነው። ካየሁት ለኔ በቂ ነው። ይህንን የምሽት ጉዞዬን ላቆመው አልቻልኩም። አሁን ላይ ፍቅሬ ምስጢር አይደለም። እሱም ያውቃል፣ ጓደኞቹም ያውቃሉ። ሁሉም ዝም ብለው ያዩኛል። እናም እኔ እዚህ ነኝ፣ በራሴ ቃል፣ በራሴ ፍቅር፣ በራሴ ተስፋ እስር ቤት ውስጥ ለራሴ የገባሁት አንድ ቃል አለ። እስከሚያገባ ድረስ እጠብቀዋለሁ የሚል። ያ ቀን ሲመጣ የኔ የተስፋ በር ይዘጋል ማለት ነው። እስከዚያው ግን በዚህ የዝምታ ፍቅር እየተሰቃየው እጠብቀዋለሁ። ይህንን የፍቅር እስር እንዴት ልስበረው? ከዚህ ድብርትስ እንዴት ልውጣ? መንገዱ ጠፍቶኛል። እባካችሁ መፍትሄ ስጡን ትለናለች። ታዲያ በዚህ ዘመን ፍቅር አለ ወይስ የለም? ዛሬን ለነገነኑ ተመለከታችሁ። ታዲያ ቤተሰቦች እናንተስ ይህን ሐሳብ ከሰማችሁ በኋላ ምን አይነት ሐሳብ አላችሁ? የግል ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ደግሞ ቤተሰቦች አንድ አባታችን እጅግ በጣም ብዙ ጊዜ ጠቃሚ የሆነ ምክሮችን በመንከር ነው የሚታወቁት። በተለይ ደግሞ ለኛ ለወጣቶች ከትዳር ጋር በተያያዘ እጅግ በጣም ደስ የሚሉ ነገሮች ነው የሚናገሩት። እስኪ ደግሞ ይህን ቪዲዮም ሰምተን እንመለስ። ደስተኛ ማይሆኑስ የትዳር አጋሮች፣ ለምሳሌ ወንዱ እናቱን ሲረዳ ወይም እሷ ቤተሰቦቿን ስትረዳ ማይመቹ የትዳር አጋሮች አሉ ብዬ አስባለሁ። የመረዳውን ስለማይነግራት እናቱን ስረዳ የምታኮርፍ ሴት መጀመሪያ ትክክለኛ ሚስት አይደለች። ሰይጣናዊ አስተሳሰብ ነው ያለባት። ምክንያቱም ያቺ ደካማ እናት ናት እሱን የሰጠችው። እናቱን ስለረዳ አፍንጫዋ የምትነፋ ከሆነ የራሷ ጉዳይ። ምክንያቱም እናት ምንድን ናት? ፈጣሪ ናት። እሱ ከየት መጣ? እናቷን ስለረዳች አፍንጫውን የሚነፋ ወንድ ደነዝ ነው። ልክ አይደለም። በቃ አቆም። እነዚህ እኮ የፈጣሪ ህጎች ናቸው። ከየት መጣና ነው አንተ የምትከላከለው? ለምን ቤተሰቦቿን ረዳች አይደለም፣ እንዴት እንርዳ ነው አጀንዳ መሆን ያለበት። ቢቻል ሰፖርት ማድረግ በነገራችን ላይ ፍላጎት አይደለም። ቤተሰብን ሰፖርት ማድረግ ከሁለቱ አንዱ ደካማ ሊሆን ይችላል። ለምሳሌ የሴት ወገን ደካማ ከሆነ አግብተህ እንደ እናትህ አማችን ማታይ ከሆነ ችግር አለብህ። በቃ ልጅቷን አግብተህ እናቷ እየተቸገረች ዝም የምትል ከሆነ በቃ ትክክል አስተሳሰብ የለህም። በሌላው ሳይድ ደግሞ የአንቺ ቤተሰብ ጥሩ ሆኖ የእሷ ቤተሰብ እናትየው ደካማ ሆና እናትየውን ስለረዳ የምትናደጅ ከሆነ ሂማኒቲ የለሽም። ምክንያቱም ከዛ ውስጥ ነው። ይሄ የፈጣሪ ህግ እኮ ነው። ጥሩ ቤተሰብ እናት አባት ይቅር፣ እናት አባት አለመርዳት ኃጢአት ነው። እንደውም በዚህኛው ሳይድ ይሁን በዚህኛውም ሳይድ የተቸገረን ሰው አለመርዳት እኮ ኃጢአት ነው። የተቸገረን ሰው ኖት የወለደህን ወንድምህ ተቸግሮ ማለት ነው እየተንከራተተ ባለቤት ስላልወደደች ወንድምህን አለመርዳት ምን ማለት ነው? እንደውም አልፋ ይሄ ልጅ እኮ ወንድምህ ነው ለምን አትረዳውም? ያ ትልቅ ፖይንት ነው። አየህ፣ በዚህ በኩልም እንደዛ ወንድ ሴት ስንል በሁለቱም ሳይዱ ሰዱት ፕሊዝ። ዶንት ቴክ ኢት አስ እንዳይደክመን እዚህ ማለትና ስናወራ በሁለቱም ሳይድ በቃ የአማቾችን መርዳት የውዴታ ግዴታ ነው። በቃ በሁለቱም ሳይድ ከዛ አልፎ ሰውን ረዳ የለ እንደ ለጉራ አንዳንድ ጊዜ ለመታየት እናት እዚህ ጋር እኮ ስልስ ብላ እዛ ጋር ሌላ ታሪክ በካሜራ ጎበዝ ለካሜራ እሱ ገንዘብ ያመጣል። እናገኛችሁበት አልጠራጠርም። ደስ የሚል ንግግር ነበር ሲናገሩ የነበረው። ታዲያ ቤተሰቦች ቅድም በመጀመሪያ ቪዲዮዎች ላይ እንደነገርኳችሁ ሳምንቱን ሙሉ ሲናገር የነበረ አንድ የቤተሰብ ታሪክ ነበር ብያችሁ ነበር። ቅድም እናንተ በቪዲዮ ተመልክታችሁታል። እስኪ ደግሞ አንድ እህታችን ረዘም ያለ ማብራሪያ ተናገረች ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን ነው
ዛሬ ማለት ነው በጣም ተበሳጭቼ መጣሁት። እግረኛው ሚዲያ ላይ የቀረበችውን ልጅ አይቼ ነበረ። በቲክቶክ ሲዘዋወር አይቼ ነው አክቹሊ ሄጄ ያየሁትና ምን ጉድ ናችሁ ማለት በቃ ቤተሰቦቿ ምን ጉድ ናችሁ። ልጅቷ ሀቅ ባይኖራት የእውነት ገንዘቧ ባይሆን በአባገዳ በፍርድ ቤት በቀበሌ በወረዳ እያለች ይሄን ሁሉ ዓመት አትካሰሳችሁም ነበረ። ልጅቷ ሀቋ ስለሆነ ነው። የልጅነት ላቧ ነው፣ የልጅነት ገንዘቧ ነው። ዋጋ ከፍላበታለች። 12 ዓመት ማለት ቀላል አይደለም። እንደ እብድ ብታስቧትም እናንተ ማለት ነው። እና እርሶ በጣም ትልቅ አባት ነው። እኔ እንጃ አባትየው የሃይማኖት አባት ናቸው፣ ትልቅ ሰው ናቸው። ኢቨን ውሸታቸውን እንደሆነ ከንግግራቸው በደንብ ነው የሚያስታውቀው። ልጅቷ ሀቅ እንዳላት ሲጀምር በጥያቄ መሀል ላይ የልጅቷን ሀቅ ተናገሩ በቃ አላት የላትም ወይ ሲባሉ ሌላ ኃጢአቷን ነው ሲዘረዝሩ የነበሩት። ሺሻ ታጭሳለች፣ እንደዚህ ትላለች፣ ትወጣለች፣ ትገባለች፣ ወንድ ትቀያይራለች። እርሱ እኮ ለእርሱ እኮ የሚያስፈልግ ነገር አልነበረም። እሱ ኃጢአቷ ከሆነ ሄዳ ንስሐ የምትገባው ለራሷ ነፍስ ነው። እሱ መተው ስላወሩ ልጅቷን ንብረት እንዳሌላት የሚያደርግበት ምክንያት የለም። ሲቀጥል ደግሞ እህትየዋ ማለት በቃ እነሱ ስንት ሲሉ አልነበርኩኝም፣ ገንዘቡ ሲላክ አልነበርኩኝም። አዲሴም ታይም የመጣችው ሚዲያ ላይ ነው። ነጠላ እንደዚህ አድርጎ አጉል ሃይማኖተኛ ሆኖ መምጣት እውነት እናንተ ጋር እንዳለ የሚያስመስል አይመስለኝም። ምክንያቱም ያለ እድሜሽ ነው የገባሹ። አይመለከትሽም። ሲጀምር በእነሱ መካከል ልጅቷ አይመለከታትም። በቃ መነጋገር ካለባቸው አባትና እናት ልጅ ናቸው። ምክንያቱም ገንዘቡን የላከችው ለአባቷ ነው። የተሰራው ስሙ ቤቱ በአባቷ ስም ነው። ትንሽ እህት ነሽ፣ አይመለከትሽም። ውጪ ከዚህ ውስጥ ለመሞጣሞጥ ምንም ጊዜ የለሽም። እንዴ ኢቨን ሰውየው እንዲናገሩ እንኳን እድል አትሰጪም። በመሀላቸው በማታውቂው ነገር ገብተሽ የምትዘላብጁ አይመለከትሽም። እውነቱን ነው። ጋዜጠኛው ታዳጊ ልጅ ነሽ፣ ትንሽ ልጅ ነሽ። አስወጣሻለሁ ስልሽ የነበረው ሲጀምር መግባትም መምጣትም አልነበረብሽም። እህቶቼ ወንድሞቼ ይጣሩ ስትል 5 ናችሁ ተብሎ ለ5ታችሁም መጠራት ትችሉ ነበረ። የልጅቷን እውነት ለመሸፋፈን እንደዚህ እንደ ቤተሰብ አድማ ትሰራላችሁ። ልጅቷ እውነት ሀቅ ባይኖራት መታ በየሚዲያው የመናገር ሱስ ይኖርባታል ብላችሁ ታስባላችሁ? እቺ ልጅ አረብ ሀገር የሰራች ናት። ከእናንተ በላይ ብዙ ዋጋ ከፍላለች። ብዙ ነገር አይታለች። ብዙ አስፈሪ፣ ብዙ መጥፎ፣ ብዙ ጥሩ ነገር አይታለች። እኔ እዚህ ኢትዮጵያ ውስጥ ያላችሁ ቤተሰቦች እኔ እንዴት እንደምታስቡ ባቅ ሁሉ ደስ ይለኛል። ሰው የሆነ ነገር ሲጠይቅ የሰራበትን ገንዘብ መቶ ሲጠይቅ እንደ እብድ የምትቆጥሩት እንደ እብድ አይደሉም። ጮሆ ሊናገሩ ይችላል ሲኖሩበት ከነበረበት ሁኔታ አንጻር ነው። ከዛ ውጪ ግን አረብ ሀገር የሰራ ሰው እብድ አይደለም። ሙሉ ኢትዮጵያ ሕዝብ እንዲያውቀው የሚያስፈልገው ነገር ልጅቷ እብድ አይደለችም፣ ጤነኛ ናት። ማስረጃ አላት። ከባንክ ማስረጃ አውጥታለች። ኢቨን ከአንድ ባንክ ነው ተብሏል 1.5 ሚሊዮን ምናምን የተባለው ብር። እሷ ብሩንም አልነበረም የፈለገችው፣ የጠየቀችው ቤቷን ሀቋን ነው። እሱን ብትሰጣት እዚህ ሁሉ ደረጃ አትዳረሱም ነበር። ሲቀጥል ከፈለገችው መውለድ የፈለገችውን ማድረግ የራሷ ምርጫ ነው። የተወራው ስለ ንብረት ጉዳይ ነው። እሷ ላይፌን ዘርዝሩልኝ ብላ አይደለም የመጣችው። ብሬን ስጡኝ ወይንም ደግሞ ቤቴን ስጡኝ ነው ያለችው። እንዴ ልታሳብደን እንዴ? በእናንተ ምክንያት እኮ እኛ አበድን እንዴ? እርሶ ትልቅ ሰው አይደሉ እንዴ? ልጆትን ለምንድን ነው አደባባይ የሚያወጡት? ሲሆን እኮ እርሶ የንስሐ አባት ኖት። ኃጢአቷን ሸፍነው ለፈጣሪ ይቅር እንዲላት መጸለይ ነው ያለቦት። እና እህትየው ረፊ ቅጧት፣ እህትየውን ቀጣቸው፣ አሳድጓት። እንዴ ልታሳብደን እንዴ? በእናንተ ምክንያት እኮ እኛ አበድን እንዴ? እርሶ ትልቅ ሰው አይደሉ እንዴ? ልጆትን ለምንድን ነው አደባባይ የሚያወጡት? ሲሆን እኮ እርሶ የንስሐ አባት ኖት። ኃጢአቷን ሸፍነው ለፈጣሪ ይቅር እንዲላት መጸለይ ነው ያለቦት። እና እህትየው ረፊ
ቅጧት ትይሁን ጠቅላላ አድርጌ አሰምቻችሁ ነበር። ታዲያ እውነቱ ማን ጋር ነው? እናንተ የሚሰማችሁን ሀሳብ ኮሜንት ላይ በድጋሚ ጠይቃችሁ አስቀምጡልን ቤተሰቦች። ቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው ሜታትና ልጁና ሄኖክ ድንቁ በድጋሚ ታረቁ የተባለ በዚህ በሶሻል ሚዲያ ላይ ቪዲዮ እየተዘዋወረ ነበር። እስኪ ደግሞ ወይም ቪዲዮም ሰምተን ነው እኔና ሄኒ አሁን ፍቅር ውስጥ ነው ያለ ነው። በጣም ነው ወደው በጣም አፈቅረዋለሁ። ጥሩ ሰው ነው በጣም ፍቅርን አሳይቶኛል። ቪዲዮ ከአመታት በፊት የተቀረጸ ቪዲዮ መሆኑን እጅግ በጣም ሰዎች እየተናገሩ ነበር። ታዲያ አሁን ላይ ግን የቪዲዮ በድጋሚ እየተዘዋወረ ነበር። የምር ደግሞ በድጋሚ ታርቀው ሆነም እግዚአብሔር ፍቅራቸውን ይባርክላቸው ነው ማለት የሚቻለው። ምክንያቱም በፍቅረኛሞች መሀል አንገባም ተባብለን ነበር እኛ ኢትዮጵያኖች። ምክንያቱም ፍቅረኛሞች እንዲሁ ደግሞ ባለትዳር ከተጣሉ በኋላ ከሆነ ጊዜ በኋላ በድጋሚ ታረቀን ብለው ቪዲዮ ይሰራሉ። በመሀል ግን እጅግ በጣም ሰዎች የግል ሀሳብና አስተያየታቸውን ከሰጡ በኋላ መጨረሻ ላይ ምን ነበር ምናልባት ያን ነገር መናገር አልነበረብኝም ብለው ብዙ ሰዎችም በዛ ተናገሩት ነገር ሐሳባቸውን ይቀይራሉ። ግን እነዚህ ፍቅረኛሞች የድሮ ፍቅረኛሞች አሁን ላይ እሷ ጋር ትዳር መስርታ ልጅ ወልዳ ከዛም በኋላ ከትዳሯ መለየቷ የሚታወቅ ነገር ነው። በድጋሚ ደግሞ ከሄኖክ ድንቁም አብራ ተመልሳ ሆነም እግዚአብሔር ፍቅራቸውን ይባርክላቸው ነው የምንለው። በስተመጨረሻም ቤተሰቦች ማሰማችሁ ቪዲዮ ምንድነው የጥላሁን ጉግሳ ባለቤት አሁን ላይ እጅግ በጣም አነጋጋሪ ነው ነገሮችን ተናገረች ነበረ። ለልጆቼ ሲል እጅግ በጣም ትልቅ መስዋዕትነትን እየከፈልኩ ነውና በዚህ በሶሻል ሚዲያ ላይ ቪዲዮ ተለቆ እንዲሁም ደግሞ አዝና ያለቀሰችም ቪዲዮ የታየ ነበር። ታዲያ ሊያሾም ስለዚች አሳዛኝ እናት የተለያዩ ንግግሮችን እየተናገረች ነበር። እስኪ ደግሞ የሊያሾን ነገር ሰምተን አታምኑ የጥላሁን ጉግሳ ሄለን አርቲስት ሄለን ማለት ነው እንትን ወግ ላይ የቀረበችው አታምሩም ጋይስ? ከንግግሯ ከእርጋቷ ከድርብነቷ ምናምን እንደዚህ አይነት ሴት ወደፊት እኔ ልክ እንደሷ ነው መሆን የምፈልገው ጋይስ። ደርበ ያለች ሴት እንዴት አባቷ ነው የምታምረው ጋይስ! እንዴት አባቷ ነው የቀረበችው ማራኪ ወግ ላይ ማሪ። በቃ እኔ ባይምሮ የማውቃቸው ሴቶች እኔ ምስላቸው ዲያስፖራ ሴቶች እንደዚህ አይነት ሴቶች ናቸው ጋይስ። በቃ ደርበ ያለች እንዴት አባቷ ነው የምታምረው! እንዴት አባሽ ነው የምታምረው! በዛ ላይ እንዴት ነው አነጋገሯ! እኔ የማውቃቸውን እኮ ነው ስታድግ ያው ትልቅ ሰው ሰው ልጅ ነው መምሰል የምፈልገው ጋይስ። ያለ ሴት እናት ትሙት። ያው ቤተሰቦች እንደሰማችሁ ስለሆነ እጅግ በጣም ብዙ የህይወት ተሞክሮ ያላት እጅግ በጣም ጠንካራ እናት መሆኗን እየተናገረች ነበረ። ለልጆቿ ስትል ብዙ መከራን ብዙ ፈተናን እንዳየችም እየተናገረች ነበር። ቤተሰቦች ለዛሬ ይዤላችሁ እንትን ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ያስይዛችኋል ሀሳብና አስተያየቶችን ያለውጥባችኋል ብዬ ማሰባቸው ቪዲዮችን ይዤላችሁ እመጣለሁ። ታዳምጣችሁኝ አመሰግናለሁ።